ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። ከሰሜን ኢትዮጵያ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጪ ባካሄደው ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀው የግዳጅ ወታደራዊ ምልመላ በአስቸኳይ ተግባራዊ እንዲሆን ጥብቅ ትዕዛዝ አስተላለፈ። ዝርዝር መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ህወሓት ከሀገር ውስጥና የውጭ ኃይሎችን ለጦርነት ዝግጅት እያደረገ መሆኑን ደርሰንበታል ሲሉ ጥብቅ መግለጫ ሰጡ። አሁን በደረሰን ሰበር ዜና መሰረት የሀገር መከላከያ ሰራዊት በአማራ ክልል ጎጃም እና ደቡብ ጎንደር ዞኖች በተካሄዱ ዘመቻዎች ከፍተኛው የፋኖ መሪና 230 የፋኖ ታጣቂዎች መገደላቸውን የሀገር መከላከያ ሰራዊት አስታወቀም። ከፍተኛው የፋኖ መሪ ማን እንደሆነና እንዴት እንደተገደለ ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። እንዲሁም ለዚህ ታላቅ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝር መረጃው ከማቅናታችን በፊት የኢትዮጵያ ከፍተኛ ወታደራዊ ኃላፊ አልሸባብን በተመለከተ ያወጣውን ጥብቅ መረጃ እናስቀድም። የኢትዮጵያ ከፍተኛ የወታደራዊ ኃላፊ አልሸባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም አንድም ቀን የኢትዮጵያን ድንበር ተሻግሮ ጥቃት መፈጸም እንዳልቻለ በጉብኝት ላይ ለሚገኘው በጅቡቲ የፈረንሳይ ጦር አዛዥ መግለጻቸውን መከላከያ ሰራዊቱ አስታወቀ። ይህ የተገለጸው በመከላከያ ጠቅላይ ዋና መምሪያ በኢትዮጵያ ወታደራዊ መሪዎችና በጅቡቲ የፈረንሳይ ጦር ኃይሎች አዛዥ ሜጀር ጄኔራል ሴባስቲን ቫሌት በተመራው ልዑክ መካከል ውይይት በተደረገበት ወቅት መሆኑን የኢትዮጵያ ብሔራዊ መከላከያ ሰራዊት መረጃ አመላከተ። የፈረንሳይ ወታደራዊ ልዑክ ከሰኔ 16 ቀን 2018 ዓ.ም ጀምሮ የኢትዮጵያን የመከላከያ ተቋማት እየጎበኘ ይገኛል። ውይይቱ በዋናነት በጸረ ሽብር ትብብር፣ በወታደራዊ ስልጠና፣ በቴክኒክ ድጋፍ ዙሪያ ላይ ያተኮረ መሆኑን መከላከያ ሰራዊቱ ገልጿል። በውይይቱ ወቅትም የመከላከያ ዘመቻ ዋና መምሪያ ለፈረንሳይ ልዑካን ቡድን ገለጻ ያቀረበ ሲሆን በገለጻውም ላይም ኢትዮጵያ በአልሸባብ ላይ አስደናቂ ወታደራዊ ድል ማስመዝገቧንና ይህም በጠንካራ የስነ ልቦና ዝግጅት በላቀ አካላዊና ታሪካዊ ብቃት እንዲሁም በተቀናጀ ዘመቻ አፈጻጸም ላይ የተመሰረተ መሆኑን ያመላክታል። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በውይይቱ ላይ አሸባሪው አልሸባብ ላለፉት 20 ዓመታት የተለያዩ ሙከራዎችን ቢያደርግም አንድም ቀን የኢትዮጵያን ድንበር ተሻግሮ ጥቃት መፈጸም እንዳልቻለ መግለጻቸውን የመከላከያ መረጃ ያመላክታል። በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በስብሰባው ወቅት እንደተናገሩት አሸባሪው ቡድን አልሸባብ ባለፉት 20 ዓመታት ውስጥ የተለያዩ ሙከራዎችን ቢያደርግም ጥቃት ለመፈጸም የኢትዮጵያን ድንበር ጥሶ ለመሻገር አንድም ጊዜ አልተሳካለትም ሲሉ ገልጸዋል። ይህ ውጤት ሊገኝ የቻለ በዋናነት በጠንካራ የአመራር ብቃት፣ በተቀናጀ የሰራዊት ዝግጅትና ትብብር፣ በዘመናዊ ሎጂስቲክ አጠቃቀም፣ በከፍተኛ ውጊያ ብቃት፣ በጥብቅ ዲሲፕሊንና በህጋዊ ድጋፍ ላይ የተመሰረተ መሆኑንም አስረድተዋል። በጅቡቲ የፈረንሳይ ጦር አዛዥ ሜጀር ጄኔራል ሴባስቲን ቫሌት በበኩላቸው ኢትዮጵያና ፈረንሳይ ለረጅም ዓመታት የዘለቀ ጠንካራ ወዳጅነትና ግንኙነት ያላቸው ሀገራት መሆናቸውን ገልጸው ኢትዮጵያ በአሸባሪ አልሸባብ ላይ እያካሄደች ያለው ውጤታማ ዘመቻንም አድንቀዋል። ልዑካን ቡድኑ ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በቀጠናዊ ደህንነት፣ ጸረ ሽብርተኝነትና በሁለትዮሽ ወታደራዊ ትብብር ጉዳይ ዙሪያ ድጋሜ ውይይት ለማድረግ መወሰናቸውንም ገለጹ። ከሰሜን ኢትዮጵያ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጪ በተካሄደው ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ተጋለጠ። ይህ እርምጃ ክልሉ ከጦርነት ማግስት ወደ መልሶ ግንባታና ሰላም እያመራ ባለበት በአሁኑ ወቅት ዳግም ወደ ወታደራዊ ማሰባሰብ እያመራ መሆኑን የሚያሳይና አሳሳቢ ጥሰት እየታየበት ሆኗል።
የምክር ቤቱ አፈ ጉባኤ መሆናቸው የተነገረላቸው ወይዘሮ ምህረት አጎስ ሰኔ 17 ቀን 2018 ዓ.ም ለፍትህ ቢሮ በጻፉት ደብዳቤ አዋጁ በመደበኛ በክልል ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ማዘዛቸው ተረጋግጧል። ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ የተደረገው ይህ ትዕዛዝ አንድ ህግ በነጋሪት ጋዜጣ ታትሞ ለህዝቡ ይፋ ሳይደረግ ተግባራዊ እንዲደረግ ማዘዙ መሰረታዊ ህግ አሰራርና የዜጎችን መብት የጣሰ ድርጊት መሆኑን ያሳያል። ይህንን የግዳጅ ምልመላ አዋጅ በበላይነት ለማስፈጸም ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አዲስ ማዕከላዊ ጸጥታ እዝ መቋቋሙን የጉዳዩን አሳሳቢነት ይበልጥ አጉልቶታል። አዲስ የተቋቋመው ይህ ወታደራዊ መዋቅር ክልሉ ያለበትን የሽግግር ጊዜ የፖለቲካና ጸጥታ ነክ ስጋቶችን ሊያባበስ እንደሚችልም ተገምቷል። የምክር ቤቱ የግዳጅ ምልመላ እርምጃ በዓለም አቀፍ ደረጃ ከባድ ተቃውሞ ገጥሞታል። ተቃዋሚው ሰብአዊ መብት ተሟጋቾች፣ ሁማን ራይትስ ዎች፣ የትግራይ ባለስልጣናት ይህንን አዋጅ በአስቸኳይ እንዲያነሱ ሰሞኑን አጥብቆ መጠየቁም ይታወሳል። የጦርነቱ አሰቃቂ ጠባሳ ገና አልሻረው የክልሉ ወጣት ወደ ትምህርትና መደበኛ ህይወቱ መመለስ ሲገባው ያለ ህጋዊ የህትመት ሂደት በግዳጅ ወደ ውትድርና እንዲገባ መደረጉ የክልሉን አመራሮች የፖለቲካ ፍላጎትና የሰብአዊ መብት ጥበቃ አያያዝን ጥያቄ ውስጥ የሚከት ሆኗል። በተጨማሪ መረጃም የጦር ኃይሎችና ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጄኔራል አለምሸት ደገፌ ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጄኔራሉ ዛሬ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይ ወጣቶችን ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ሲሉም ተናገሩ። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርግ እንደነበረው ሁሉ ዳግመኛ እየፎከረ መሆኑን ገልጸዋል። የቀድሞ የጦርነት ጠባሳ ሳይበቃ አሁንም የትግራይ ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጄኔራሉ ለዚህም ከሀገር ውስጥና የውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑን ተናገሩ። የኢትዮጵያ መከላከያ ሰራዊት የምስራቅ እዝ በአማራ ክልል በተለያዩ አካባቢዎች ለአንድ ሳምንት ያህል ባካሄደው የህግ ማስከበር ዘመቻ 230 የፋኖ ታጣቂዎች መገደላቸውን አስታወቀ። ይህ መግለጫው በክልሉ እየተካሄደ ባለው ግጭት ውስጥ የፋኖ የታጠቁ ቡድኖች ኢላማ በማድረግ የሚሰነዘሩ ተከታታይ ወታደራዊ ጥቃቶች መቀጠላቸውን የሚያመላክት አዲስ መረጃ ሲሆን በጉዳዩ ላይ ከፌዴራል ሰራዊቱና ከፋኖ ጋር የሚገናኙ አካላት በኩል የሚወጡ የሚጣረሱ መረጃዎች ማውጣታቸውም ቀጥለዋል። የምስራቅ እዝ ትናንት ባወጣው መግለጫ ከሰኔ 10 እስከ ሰኔ 16 ቀን 2018 ዓ.ም በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊና ደቡብ ጎንደር ዞኖች በተካሄደው ዘመቻዎች 230 ታጣቂዎች መደምሰሳቸውን ገልጿል። ሰራዊቱ ሌሎች በርካታ ታጣቂዎች መቁሰላቸውን ወይም መማረካቸውን የጠቆመ ሲሆን የተወሰኑ ደግሞ እጃቸውን መስጠታቸውና የውስጥ አርበኞች በቁጥጥር ስር መዋላቸውን አስታውቋል። እዙ እንዳለው ኃይሎቹ ከክልል የጸጥታ አካላት ጋር በመቀናጀት ታጣቂዎቹ በሚወሸቁባቸው ጥሻዎችና ጫካዎች ላይ የማጽዳት ዘመቻ አካሂዷል። በመግለጫው መሰረት በዘመቻው መትረየስ፣ ክላሽ፣ የጥቃት መሳሪያ፣ ሽጉጥ፣ ድሽቃ፣ ፈሙዝ፣ የድሽቃ ጥይት፣ የመትረየስ ጥይት፣ የክላሽ ጥይትና ሌሎች የጦር መሳሪያዎችና የውጊያ ቁሳቁሶች እንዲሁም የሎጂስቲክ ንብረቶች በቁጥጥር ስር መዋላቸውን ገልጿል። በተጨማሪም የታጠቀው ቡድን ለእንቅስቃሴ ይጠቀምባቸው የነበሩ ተሽከርካሪዎች፣ ሞተር ብስክሌቶችና ሌሎች ንብረቶችን በቁጥጥር ስር መዋላቸውን ሰራዊቱ ገልጿል። በመግለጫው ላይ እንደተመላከተው ከተገደሉት መካከል የፋኖ አዛዦች ተብለው የተለያዩ በርካታ ግለሰቦችም ይገኙበታል። ሰራዊቱ ከተደመሰሱ በእነሱ አጠራር ሻለቃ አዛዥ አመራሮች መካከል ጌታቸው አየነ፣ እርቂውን ታመነ፣ አለሙ ሞላ፣ ምህረቱ፣ ጥላሁን አበበ፣ ናቀውና ሆነ ጌትነት የሚባሉ እንደሚገኙበትም ገለጸ። ከዚህም በተጨማሪ ማሙሽ የተባለ የጽንፈኛ ብርጌድ ሎጂስቲክ አመራር፣ ወርቆ የብርጌድ ፋይናንስ፣ መልካሙ የተዘዋዋሪ ዘመቻ ኃላፊ፣ ወርቅነህ የተባለ ዲሽቃ ሻምበል መሪ ተደምስሰዋል ሲል ገለጸ። የምስራቅ እዝ የኮር አዛዥ ብርጋዴር ጄኔራል መላኩ ገላነ እንዲሁም የኮር ምክትል አዛዥ ኮሎኔል ልጅ አለም ምትኩ የዘመቻው ዓላማ በክልሉ የህዝብን ህይወት ያደናቀፈውን የታጣቂ ቡድን በመደምሰስ ሰላምና ደህንነት መልሶ መገንባት መሆኑን ሰራዊቱ አስታውቋል።
አዛዦቹ የክልሉ የጸጥታ ኃይሎችና የአካባቢው ነዋሪዎች በዘመቻው ወቅት ላደረጉት ኦፕሬሽን ድጋፍና መረጃ አቅርቦት ምስጋና ያቀረቡ ሲሆን በፌዴራልና በክልል ኃይሎች መካከል የሚደረገው የተቀናጀ ዘመቻ ተጠናክሮ እንደሚቀጥልም አስታወቀም። በመከላከያ ሰራዊቱ የቀረቡት እነዚህ መረጃዎችን አዲስ ስታንዳርድ በተናጠል አለማረጋገጡንም ገልጿል። ለፋኖ የሚወግኑ ሚዲያዎች በተደጋጋሚ የፌዴራል መንግስቱ የጉዳት ቁጥሮችን የሚያስተባብሉ ሲሆን በመንግስት ኃይሎች ላይ የደረሰውን ኪሳራ በተመሳሳይ እየዘገቡ ይገኛሉ። ይህም በአማራ ክልል ባለው ግጭት ዙሪያ የሚደረገውን ቀጣይነት ያለው የመረጃ ፉክክር ያሳያል። ከዚህ ቀድሞ የኢትዮጵያ መከላከያ ሰራዊት በጎጃም ዞን በአንድ ቀን ውስጥ ከ300 በላይ የፋኖ ታጣቂዎችን መግደሉን ማስታወቁ ይታወሳል። የሰብአዊ መብት ታዛቢዎች ግን በድሮን ጥቃቶችና በቤት ለቤት ፍተሻዎች ሳቢያ በሲቪሎች ላይ እየደረሰ ያለውን ጉዳት በከፍተኛ ሁኔታ መጨመሩን በመግለጽ ስጋታቸውን እየገለጹ ይገኛሉ።